ዓለም ከባድ ውጥረት ውስጥ የቆየችባቸው 24 ሰዓታት አልፈዋል። በመካከለኛው ምስራቅ ሊቀጣጠል የነበረው ታላቁ ጦርነት በስተመጨረሻ በዲፕሎማሲያዊ ጥረት ቆሟል። ለመሆኑ ኢራን ለተኩስ አቁም ስምምነቱ ያቀረበችው ባለ 10 ነጥብ የሰላም እቅድ ምን ይዟል? በፓኪስታን አሸማጋይነት ለዋይት ሃውስ የቀረበው እቅድ ቀደም ሲል አሜሪካ ውድቅ ያደረገቻቸውን ነጥቦች ያካተተ ሲሆን ዋና ዋናዎቹ የሚከተሉት ናቸው። የመጀመሪያው በኢራን ላይ የተጣሉ ማዕቀቦች በሙሉ እንዲነሱ፣ ሁለተኛው የሆርሙዝ ሰርጥ በኢራን ቁጥጥር ስር ሆኖ እንዲቀጥል፣ ሌላኛው የአሜሪካ ጦር ከመካከለኛው ምስራቅ እንዲወጣ፣ እንዲሁም በኢራንና በተባባሪዎቿ ላይ የሚሰነዘሩ ጥቃቶች እንዲቆሙ፣ በተጨማሪም የታገዱ የኢራን ንብረቶች እንዲለቀቁና ስምምነቱ በተባበሩት መንግስታት የጸጥታው ምክር ቤት አስገዳጅነት እንዲኖረው የሚሉ ናቸው። መርከቦች በሆርሙዝ ሰርጥ በኩል በሰላም እንዲያልፉ ኢራን የምትፈቅድ ቢሆንም ጥበቃው ግን በወታደራዊ አመራሮቿ ስር እንደሚሆን ገልጻለች። በተጨማሪም ኢራን እንዲሁም ኦማን በሰርጡ በሚያልፉ መርከቦች ላይ እስከ $2 ሚሊዮን ክፍያ እንዲያስከፍሉና ገንዘቡንም ለኢራን መልሶ ግንባታ እንዲውል እቅዱ ይፈቅዳል። የሰላም ንግግሩ ካልተሳካ ግን ቴህራን ሰርጡን ዳግም ልትዘጋ እንደምትችል ተመላክቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ስምምነት መደረጉን ቢደግፉትም ስምምነቱ ግን ሊባኖስን እንደማያካትታት ገልጸዋል። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ግን ስምምነቱ ሊባኖስንም ይጨምራታል ብለዋል። ቻይናም ኢራን ወደ ድርድር ጠረጴዛ እንድትመጣ ከፍተኛ ግፊት ስለማድረጓ ተገልጿል። ቀጣዩ እርምጃስ? አሸማጋዩ የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ የአሜሪካና የኢራን ልዑካን ቡድኖች በመጪው አርብ በኢስላማባድ እንዲገናኙ ጥሪያቸውን አቅርበዋል። አሜሪካ ከኢራን ጋር ፊት ለፊት ለመነጋገር እያሰበች መሆኗን የገለጸች ቢሆንም እስካሁን ግን የመጨረሻ ውሳኔ ላይ አልተደረሰበትም። የተኩስ አቁም ስምምነት መደረሱ በተለይ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲረጋጋና በቀጠናው ያለውን ውጥረት ለጊዜውም ቢሆን ለማርገብ ትልቅ ተስፋ ሆኗል።